የፈጠረሽ አምላክ ይጠብቅሻል። ትክክል። አንቺ እንደ ሰው አይደለሽም። ክፋት የሚልብሽን አይቶ እንግዲህ አንቺን ያድንሻል፣ ይጠብቅሻል ሁሉ ጊዜ። ትክክል። ገባሻል? ስለዚህ ለዛም እንግዲህ እግዚአብሔር የተመሰገነ ይሁን ነው። አሁን እንግዲህ እናቴ በጣም ደንግጣ ስለነበር ይደርሳሉ ብላ አታስብም ነበር። ማንም እስካሁን እናቴ ላይ እንደዚህ አይነት ድፍረትን አሳይቶ ያውቅ አልፎ እናቴ ደጅ ላይ ሆኖ እናቴን ለማጥቃት ሞክሮ አያውቅም። እዚህ ልክ ማንም ደርሶባት አያውቅም። ይሄ ነገር ደግሞ እናቴን ድንጋጤ አስከቷታል። ተናደድኩ። አልደነገጥም። ታውቀኛለህ፣ የፈለገው ቢሆንም አልደነገጥም። ነገር ግን እግዚአብሔር የተመሰገነ ይሁን፣ ክብር ለሱ። በጣም ደህና ነኝ። ትንሽ አቅም አነሰኝ። በጣም 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 ደህና ነኝ። እግዚአብሔር ስኳሬም በጣም 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 ደህና ነኝ። እግዚአብሔር የተመሰገነ ይሁን። አሜን። ስለዚህ ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ያም ዳርቻ ሰላማችሁ ብዙ ትርፍ ይበልልኝ። ዛሬ የመጣሁበት ጉዳይ ትንሽ ከበድ ይላል ከእስካሁኑ ማለት ነው። እንግዲህ ሰሞኑን እያያችሁት ባለው ጉዳይ ላይ ልዑል እንግዲህ ስለ እናቱ በጣም ተጨንቆ እናቱ ደግሞ የሚያስቸግራት ሰው እንዳለ ሰምተዋል። ዛሬ እናቱ ቤት ነው ቀጥታ ሄደው ልዑል እናቱን ያልሆነ ነገር ተናግሮ ከእናቱ ጋርም ያልሆነ ነገር ውስጥ ገብተዋል። በመጀመሪያ እንደዚህ አይነት ነገሮች ገና ሲመጣም እኔ በጣም ፈርቼ ነበር ከእናቱ ጋር እንዳይጣሉ እያልኩኝ። እንግዲህ እየመጡ ስለ አባቱ ስላችሁ ደግሞ አልታወቀም ወይ ምንድን ነው ታውቋ የምትሉ? እኔ እኮ እንደታወቀ እኮ አውቄያለሁ። አባቱ ታውቋል። እየረበሹ ያለው እኮ የአባቱ ቤተሰቦች ናቸው። ለምንድን ነው የሚረብሹት? የንብረት ክፍፍል እንዳይካፈላቸው ልዑል በእነሱ በኩል ምንም አይነት እንትን እንዳይመጣ የሚፈልጉት እኮ የእሱ በአባቱ ያሉ ቤተሰቦች ናቸው፣ ወንድሞቹ ማለት ነው። ብቻ በአባቱ ያሉ ሰዎች ናቸው የሚረብሹ። አባቱ እንደታወቀ እኮ እኔም እኮ አውቄያለሁ። አብዛኞቻችሁ አባቱ ወረ ታውቋል፣ አባቱ ታውቋል እያላችሁኝ ነው። አባቱ ሳይሆን ችግር የፈጠረው ችግር የሆኑት እንግዲህ ልጆች ናቸው ማለት ነው። ዛሬ ልዑል እናቱ ጋር እንግዲህ በጣም የማይባል የማይደረግ ነገር ነው ያደረገው። እንደዚህ ሲናገራት አይቼም አላቅም። አንደኛ ነገር በልዑል ቦታ ስትሆኑ ልክ ነው ብላችሁ ልታስቡ ትችላላችሁ። እናቱ እውነትን ለምን አትናገርም የሚለው ነገር እሱ አንድ እንትን አለው። እናት ደግሞ እውነት አላት የማትናገርበት ምክንያት ኦር ደግሞ የልዑል እናት በየጊዜው እየሄዱ ቤታቸው ስትወጣም ጠብቀው እንደሚያስፈራሯት ከትናንት ወዲያ እንግዲህ ለአቤል ለሚኪ ለማነው ስሙ ቤታ ጠርታ እንግዲህ ልዑል እንዳይሰማ ብላ የሚያስፈራራት ሰው እንዳለ ቤት መቀየር እንደምትፈልግ እዚህ ሰፈሩ በጣም እንዳስቸግሯት ጠርታ ቤቷ ነግራቸው ነበር። ልዑል ሳይሰማ ምናምን ብላ ነበር። ግን ደግሞ እንዴት አይሰማም? ምንም ነገር ቢፈጠር መስማቱ አይቀርም። ከልጇ ምንም መደበቅ አትችልም። አሁን ኦልሬዲ ነገሩ ስለወጣ እሷም እውነት አለኝ ስላለች ዋነኛው አሁን እየመጡ በዚህ በልዑል ቤተሰብ ለማለት እንኳን ይከብዳል። በጣም ክፉና ክፉ በቃ ለሰው ልጅ ለንብረት ሲሉ ሰውን በዚህ ልክ መግፋት፣ በዚህ ልክ ከሰው እኔ አላውቅም። እኔ እንደዚህ አይነት ሰው ገጥሞኝ ስለማያውቅ ለመጀመሪያ ጊዜ ነው እኔ እንዴት አይነት ሰው አለ እስከምል ድረስ የእውነት ልዑል ያለበትን ሁኔታ ስታዩ አዘንኩ ለልዑል። የልዑል እናት ለካስ ይህን ሁሉ ነገር ተሸክማ ነው ያለችው። ልዑል ነፍስ እስከሚያውቅ ድረስ ከነሱ እንዳይቀርብ ከነሱ እንዳይተዋወቅ እያደረጉ በጣም በስቃይ እንዳሳለፈች ነው የእውነት አሁን ላይ የተረዳዋት። እና ይሄ ነገር ደግሞ ለልዑል ትንሽ ረብሾታል። አንደኛ ነገር እናቱን እየሄዱ መረበሽ መብት የላቸውም። ልዑልን ካልፈለጉ አንፈልግም። ልዑል ደግሞ አባቱን ካወቀ በኋላ ነገሩ ሁሉ ቢተወው ብዬ ነው ማስበው። የእውነት እየባሰ ከሚመጣ
አባቱን ካወቀ የእሱ ቤተሰቦች ስለ ቀድሞ ስለ ልዑል እግዚአብሔር ይመስገን። ከነገራችን ላይ ልዑል 0.5 ሳንቲም የሚፈልግ ሰው አይደለም። ለራሱ አልፎ ለሰው የሚረዳ ሰው ነው። ግን ከትናንት ወዲያም የመጣች ልጅ ነበረች በእነሱ በኩል አይታችሁታል። ምክንያቱም ምንድን ነው ስትባል ስለ ገንዘብ ነበር ስታወራ የነበረው። ሚኪም ይዞት የመጣው ነገር ነበር በሚኪ በኩል። እሷም ስታወራ እንግዲህ ስለ ውርስ ነው የምታወራው። ይህ ሁሉ ነገር በቃ ያላሰባችሁትን እንድታስቡ ነው የሚያደርጋችሁ። ልዑል በፍጹም ያላሰበው በቃ ያልገመተው እንደዚህ አይነት ነገር ይፈጠራል ብሎ በፍጹም እንትን ያላለው ነገር ነው እነዚህ ሰዎች የሚያስቡት። አላውቅም እኔ አሁን ላይ ላለው ነገር ትንሽ ከባድ ነው። በልዑል ቦታ ብትሆኑ እንደውም እሱ በጣም ጎበዝ አስተዋይ ስለሆነ ሁሉንም ነገር በዝምታ እያየ አለፈ እንጂ ከባድ ነው። እግዚአብሔር ነው የምላችሁ። በጣም በጣም ከምላችሁ በላይ እናቱ የቻለችው ጉድ አሁን ላይ ነገሩ ከታወቀባቸው በኋላ እንትን እያሉ እየመጡ ሰውን የሚያስፈራሩ ያልሆነ ቃል የሚናገሩ ሰዎች አስቡትና ልዑል ሕፃን ሆኖ ምን አይነት ስቃይ እንዳሳለፈች እናቱ በዚህ ማየት ትችላላችሁ። አሁን ነፍስ አውቆ አባቴ እስካለ ድረስ እንትን ስለቀረባቸው እነሱ ደግሞ በዚህ ልክ ሰው እንዳይቀርብ የሚያደርጉበት ምክንያት ምን አይነት ሰዎች ቢሆኑ ነው? እኔ አንዳንዴ ሰውን ዝም ብላችሁ ካያችሁት በተለይ እንደዚህ አይነት ነገሮች አባት እናት ጠፍተው ከረጅም ጊዜ ሲገናኝ ተነፋፍቀው ተለቃቅሰው ሲገናኙ ነው እኔ የማውቀው። ደግሞ የልዑል ደግሞ ባስ ምንድን ነው የልዑል ሰዎች የተለዩ ናቸው እንዴ? እኛ እኮ ስንት ዓመት ተጠፋፍተው የተገናኙ ቤተሰቦች እያየን ነው አይደለም? ግነት በእንባ ነው ሲገናኙ ይቅርታ ተባብለው። የእነዚህኞቹ ደግሞ ወጣ ያለ ባህሪ በቃ የሌለ እኔ ኧረ መድኃኒዓለም የልዑል እናት አትፍረዱበት እምላችሁ ለዚህ እኮ ነው። እሷ እያስጨነቋት ስለሆነ ነው። ለልዑል አትደብቂው እውነቱ ተናገሪ የሚል ኮሜንት በጣም ብዙ እያየው ነበር። እናቱ ደግሞ በአንድ በኩል ስታዩ ትክክል ናቸው ብላችሁ ታስባላችሁ። ምክንያቱም ያሳለፉትን እኛ እዚህ ጋር የምናወራው አሁን የሰማነውን ነው። ግን በውስጥ ደግሞ ብዙ ስቃይ ብዙ ነገር ያሳለፉ የልዑል እናት ናት። ስለዚህ እውነታው እንድትናገር ያልፈለጉበት ምክንያት ምን አይነት በደል ቢያደርሱባት ነው እየመጡ እውነቱ ከተናገር እንደዚህ እናረግሻለን፣ ልዑልን ከአንቺ እንነጥቀዋለን እያሉ። አንደኛ ነገር ስለ ልዑል መንጠቅ የሚለው ሕፃን አይደለም። ልዑል መፍራትም የለባትም። ትልቅ ሰው ነው ልዑል። ከፈለገው መሆን መብቱ ነው። አይደለም አሁን ላይ ባለበት እድሜ ይቅርና ሕፃን ልጅም እኮ መብት አለዋ። የሚፈልገው ወገን ጋር ወይ አባት ወይ እናቱ ጋር መርጦ መቀመጥ መብት አለው። ስለዚህ በዚህ ልክ እያስፈራሩ እሷ ሌላ ነገር እንድታስብ ማድረጋቸው የእነሱ ጥፋት ነው ብዬ ነው የማስበው። ልዑል ደግሞ ዛሬ እናቴ ቤት እስከ መቀየር ድረስ ያደረሷት ምን አይነት ምስጢር ቢኖራችሁ ነው ከእናንተ ጋር ለምን እውነቱ አትነግሪኝም ብሎ ያልሆነ ትንሽ ቃላት ተናገራት። እናቱም በጣም ተበሳጭታ በቃ እንደዚህ አድርጌ አሳድጌ መጨረሻ ምናምን እያለች በጣም ያልሆነ ነገር እየተነጋገሩ ነበር። ያው አንዳንዴ ስትናደዱ የምትናገሩትንም አታውቁም። ልዑልም ትንሽ ብስጭት ብሏል። ለምን ደበቅሽ በሚለው ነው ልዑል እንጂ አሁን ላይ መጥተው እንደዚህ እነሱ እንትን ስላሉ ምናምን አይደለም። ግን ልዑል ችግሩ እስካሁን ድረስ ደብቀሽኛል፣ አሁን ደግሞ ካወቅኩ በኋላ ለምን እውነቱ አትነግሪኝም? ለምን በዚህ ልክ ርቀት ትሄጃለሽ? ለእነሱስ ለምን እጅ ትሰጫለሽ? የፈለገው ቢያስፈራሩሽም ምንም ነገር አያመጡም። እውነቱ ንገሪኝ እና ልጋፈጣቸው እያለ እናቱ ደግሞ አልፈልግም
እውነቱ ካወክ አንተን አጣሃለሁ እያሉ ነው። እንግዲህ ምን ቢኖራቸው እንደሆነም ባላቅም እናቱም በአንድ በኩል ታሳዝናለች፣ ልዑልም ያሳዝናል። እነዛኞቹ ደግሞ ስግብግብ የሆኑ ቤተሰብ የተባሉት ሰዎች እኔ አላቅም። የእውነት እኔ እንደዚህ አይነት ሰው ገጥሞኝ አያውቅም። በልዑል ቦታ ብትሆኑ ከባድ ነው። ይሄ ሁሉ ነገር እያሳለፈ እነሱም አላረፉም። ልዑልም አሁንም ቢሆን ልዑልም እያያችሁት ነው፣ ወደ ኋላ የሚል ሰው አይደለም። እስከ መጨረሻው ድረስ ለማየት ትችላላችሁ። ከእውነቱ ደርሶ እነዚህ ሰዎች ምን አይነት ክፉ ምን አይነት እንትን እንደሆኑ አሁን ደግሞ እያገዙት ነው። እነ አቤልም እነ ብሩክም ሌሎችም እንደዚሁ ከጀርባም እንግዲህ ገጠር ያሉትን ቤተሰቦች ስለ ድሮ እንትናቸው ብዙ ነገሮች እያጣሩ ነው። በትንሹ እየደረሱ ይመስለኛል። ዋናው ደግሞ የእናትየዋ እንትን ስለሆነ እሷን ደግሞ መጠበቅ አለበት። የፈለገው ጊዜ ይወስዳል እንጂ እናቱ እውነቱ መናገሩ ምንድነው እናቱ እውነቱ መናገሩ አይቀርም። ግን ደግሞ አሁን ጊዜ ወስዳ ራሷ ጋር አስባ እነዚህ ሰዎች ደግሞ እየሄዱ ሌላ ነገር እንድታስብ የሚያደርጓትን ጥበቃ አድርጎላት ሰው ደግሞ በጣም ከባድ። አሁን እናቱ ቤተክርስቲያን ሊሄዱ ይችላሉ። ብዙ ነገር አለ። እንደው ይሄ ሁሉ ነገር እየተከታተሉ እንትን የሚሉ ከሆነ ሰው በሀገሩ የማይኖርበት ሀገር ኢትዮጵያ ውስጥ ነው። የእውነት በተወለድሽበት ሀገር ተገፍተሽ የምትኖርበት ልትናገሪም ልትተነፍሽም በጣም የተሰቃየንበት እውነትን በውሸት ዓለም እንድንኖር ተገደን የምንኖርበት ሀገር ቢኖር ኢትዮጵያ ነው። የእውነት እኔ በጣም የሚገርም ደግሞ መሀል አዲስ አበባ ከተማ ውስጥ በዚህ ልክ ወንጀል የሚሰራበት መሆኑ በጣም ነው የሚያሳዝነው። ሰው እኔ አላቅም። አንዳንዴ ቆም ብላችሁ ስታስቡ ወዴት ይሄን ነው አገራችን ምንድን ነው እየሰማን ያለ ነው? ስንት ታሪክ አለ በየቤቱ። እኛ እዚች ትንሽ ትንሿ የምናየን ነው፣ ግን በየጓዳው ስንት ችግር እንዳለ መረዳት ትችላላችሁ። እና በልዑል እናት ቦታ ስትሆኑ ያለመናገሯ ጥፋት ነው አይደለም ሊያስብላት አይገባም። እውነታውን ይዛ ነው እሷ ዝምታን የመረጠችው። ልዑልም የማወቅ መብት አለው። በሁለታቸው መሀል ላይ እየተጎዳ ያለው ማነው? እናቱና ልዑል ናቸው። ሌላው ምንም እነዚህ ቤተሰቦች የፈለገው ነገር ቢያወሩ መጨረሻቸውን ለማየት ያበቃችኋል። ምን አይነት ምስጢር ቢኖራቸው ነው ከልዑል እናት በዚህ ልክ ሰውን እንትን የሚሉት? እሱ እውነታው ላይ ስንደርስ የምንሰማው ይሆናል። ለማንኛውም ጋይዝ እንግዲህ እናንተም በተቻላቸው አቅም እስኪ እውነት በውስጥም ልዑል ጋር የምትጻጻፉ ሰዎች እስኪ እውነት ምከሩት። እናቱን ማለት ምንም ቢሆን የሁሉ ነገር አድርጋ ሳድገዋለች። ይረጋጋ፣ ትንሽ ጊዜ ለእናቱ ጊዜ ሰጥቶ ወደ ራሷን ስትል እውነቱ ትነግረዋለች። በእነዚህ ሰዎች ግፊት እነሱ ያልሆነ የሆነ ነገር እየነገሩ ልጁን እያናደዱ ከእናቱ ጋር ደግሞ መጣላትም የለበትም። ለእነሱ ደስ ይላቸዋል። ልዑል ከእናቱ ጋር ተጣላ እንደዚህ ምናምን ሲባል ደግሞ ለእነሱ ደስታ ነው የሚፈጥርባቸው። እና ልዑል ትንሽ ቢረጋጋ የእውነት ያው በውስጥ እኮ ሁላችንም አንዳንድ እንጽፋለን፣ ግን ያው ብዙም እንደ በፊቱ አይመልስም። ያለበት ሁኔታ እያያችሁ ነው። ስለዚህ ልንፈርድበትም ሳይሆን ደግሞ ተረጋግቶ ለእናቱ ጊዜ ቢሰጣት ብዬ ነው የማስበው። እሷም ራሷ አስባ ወደ ራሷ እንትን ብላ ትነግረዋለች። በእነሱ ግፊት ያልሆነ ነገር ተናግሮ እናቱን ማስቀየም የለበትም። ምንም ቢሆን ያሳለፉት ነገር ብዙ ነው። ብዙ ነገር እንዳሳለፈች ታስታውቃለች። እንግዲህ በአባቱ ያሉ ቤተሰቦች ምን አይነት ጫና እንደሚያበዙባት አሁንንም እያያችሁ ነው። እንኳን አይደለም ድሮ
ነፍስ ሳያውቅ ይቅርና አሁን እንኳን ራሱን ካወቀ በኋላ ይሄ ሁሉ ነገር ስለታወቀባቸው እሱ ሲያሸንፋቸው እየዞሩ ወደ እናቱ ነው የሚሄዱት። እና ይሄ ነገር ደግሞ ለእሷ ትንሽ ከባድ ነው ካሳለፈችው ጊዜ። አሁን ላይ ደግሞ እየመጡ ለሚነግሯት ነገር ደግሞ ለመከበድ ለመስማት ይከብዳታል። ለዛም ነው ልዑል ጋር ትንሽ ያለመግባባት የተፈጠረው። ይስተካከላል ብለን ተስፋ እናደርጋለን። ወደ ቀድሟቸው ይመለሳሉ ብዬ። ልዑልም እናቱን እንዴት እንደሚወድ ታውቃላችሁ። አሁን በዚች በትንሽ እንትን የማይባል ነገር ተናግሮ እናቱን ማስቀየም የለበትም። እያገዙት ነው እነሱም ጓደኞቹም። ግን ደግሞ በተቻለው አቅም ደግሞ እነዚህ ሰዎች ከእናቱ ቤት መራቅ አለባቸው። የአባቱ ቤተሰቦች እየሄዱ ያልሆነ ቃል እየተናገሩ ሴትዮዋ ስራዋን እንዳትሰራ እንዳትወጣ እንዳትገባ ማድረግ የለባቸውም። እሱን ደግሞ እንግዲህ ትንሽ እነ አቤልም እየተከታተሉ ነው። ለማንኛውም የዛሬው አዲስ ነገር ይሄ ነው። ቪዲዮ ከተመቻችሁ ላይክ እና ሼር ማድረጋችሁ እንዳረሱ። በሌላ ቪዲዮ እንገናኛለን። ሀገራችሁ ኢትዮጵያን ሰላም ፍቅር ያምጣልን። ያንን ሁላችሁም ለምታበረታቱኝ እህት ወንድሞቼ ከልብ ነው ማመሰግናችሁ። በተረፈ ሰላማችሁ ብዙ ትርፍ ይበልልኝ። ሁላችሁንም በጣም ነው የማመሰግነው። ባይ